አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ጓደኞቼ እንግዲህ ይሄን ቪዲዮ ላይክ እያረጋችሁ ጀምሩት። ለእናንተ ምንም ባይቀንስም ለእኔ ግን ብርታት ይሆነኛል። ያው እንግዲህ ወደ ስራው ተመልሻለሁ፣ ወደ ቪዲዮ ተመልሻለሁ። ያው ሰሞኑ ትንሽ አራስም ስለነበርኩ ካለውበትም ሁኔታ አንጻር ነበረ የጠፋሁትና ያው ካሁን በኋላ እንግዲህ መስራት ስላለብኝ ቪዲዮዬን እናንተ ደግሞ ላይክ እያደረጋችሁ እኔን ደገፍ አድርጉኝ ማለት ነው። ዛሬ ለዩቲዩበር ዳውድ መልእክት አለኝ። ያው እንግዲህ ዳውድ ከ3 ቀን በፊት በጣም በብዙ ገንዘብ የሚተመን የልጆች የአማና እቃ ወይም ደግሞ የትዕዛዝ እቃ ሱቆች እንደተቃጠሉበት እናውቃለን። በነገራችን ላይ ዱንያ እንደዚህ ናት። አንዳንዴ በምን ቅጽበት እንደምትወጣ አናውቅምና ይሄ ለብዙ ሰዎች በተለይ ደግሞ በገንዘባቸው በሆነ ነገራቸው ብቻ በቁሳቸው የሚመኩ ሰዎች ትምህርት ይሆናቸዋል ብዬ አስባለሁ። እና በቃ ዱንያ በቃ እንደዚህ ናት። በየትኛው መንገድ መቼ በምን ሰዓት እንደምትወጣ አናውቅምና ዳውድ እንግዲህ እኔ ከ7 ዓመት በፊት ነው ሚዲያ ላይ ማቀው። እኔ እስከማቀው ድረስ በጣም ጎበዝ፣ በጣም ጀግና፣ ለቤቱ ያለው ክብር፣ ለሚስቱ፣ ለልጆቹ ብቻ በጣም ጀግና፣ ታታሪ፣ ለስራ ደፋ ቀና፣ ቀን ሙሉ ደፋ ቀና ቢል የማይደክመው ወንድ ነው። ወሎ ላይ እኔ ከማቃቸው ከወንድ ዩቲዩበሮች እሱና ጀማል ሁሴን እኔ ጋር በጣም ትልቅ ቦታ አላቸው። ለምን ነው ታውቃላችሁ? ስራ ወዳዶች ናቸው። ወንድ ልጅ ወንድ የሚያስብለው ስራ ሲወድ ነው። በጣም ጎበዝ፣ በጣም ጀግና ሲሆን ነው። ገባችሁ? እና ማሻአላ በጣም ጎበዝ ወንዶች ናቸው። እኔ እንደውም ወንድ ልጆቼ እንደነሱ ቀንና ማታ ሳይሉ ስራ ወዳድ እንዲሆኑ፣ ጀግና እንዲሆኑ ብቻ እነሱን እያሳየው አሳድጋቸዋለሁ ብዬ ነው የማስበው። በጣም ጎበዝ ስለሆኑና ዳውድ አሁንም ይሄንም የጠፋው ገንዘብ ሰርተህ ነው ያገኘኸው። አሁንም ሰርተህ እንደምታገኝ አይም ሹር እኔ ስለማቀህ ነው። በጣም ጎበዝ ስለሆንክ አሁንም ሰርተህ ታገኘዋለህ። አንተ ደግሞ ወላሂ እኔ ሰሞኑን እኔም አልቅሻለሁ፣ ግን አንተ ስታለቅስ እኔ አልቻልኩም። በቃ እኔ ያለውና ሆዴን ስፍስፍ ነው ያለው ስታለቅስ። ያለቀስክበትን ቪዲዮ ቲክቶክ ላይ ተቆርጦ ነው ያየሁትና ወንድ ልጅ በዚህ ልክ ሊያለቅስ አይገባም። አንተ ጎበዝ፣ አንተ ጀግና ታታሪ ወንድ ስለሆንክ አሁንም የጠፋው ገንዘብ ሰርተህ መተካት እንደምትችል ልብህ ስለሚያምን ማልቀስ አይጠበቅብህም። እና አደለም በእናንተ ላይ አደለም በምታውቁት ሰው ላይ እንደው እናንተም ሊገላችሁ በሚያስብ ሰው ላይ በእናንተ በጠላታችሁ ላይ የእሳት አደጋ እንዲፈጠር አትፍቀዱ። እሳት በጣም ከባድ ነው። ከእሳት ሌላ ነገር ይሻላል። ቢያንስ ሌባ ቢዘርፋችሁ አንዳንድ ነገሮች ያስቀራል። እሳት ማለት ለምን በቃ እቃችሁ ወይም ቤታችሁ ወይም የሆነ ነገራችሁ ሲቃጠል እንደዚህ ቆማችሁ ማየት ማለት ነው። ምንም መፍትሄ የሌለው ነገር ነው እሳትና እኔ እንግዲህ አዛኝ እንዲያበዛልህ ዱዓ አደርግልሃለሁ። አንተ ደግሞ ነገራችን ላይ አንተ ያለህበት ማህበረሰብ ወይም ደግሞ አንተ ያለህበት አካባቢ ህዝብ አይደለም ላንተ ለሌላ የሚተርፉ ናቸው። በጣም ደግ፣ በጣም ርህሩህ፣ በጣም የዋህ ማህበረሰብ ውስጥ ስለተፈጠርክ እንዲሁም ልትደነቅ ይገባል። ያለህበትን አካባቢ ህዝብ ልታመሰገን ይገባል። የእውነት ለመናገር እኔ አንድ ሀቅ መናገር ደስ ይለኛል በህይወቴ ማለት ነውና የኛ አካባቢ የቡታጅራ ዩቲዩበር እንዲባሉ ስመገናና እንዲሆኑ ስመጥሪ እንዲሆኑ በጣም ትልቅ ደረጃ እንዲደርሱ ካደረጓቸው ሰዎች ውስጥ 98% ወልዮች ወይም ደግሞ የአማራ ህዝብ ነው። ይሄን ልነግራችሁ ፈልጋለሁ ጓደኞቼ። በተለምዶ የኛ አካባቢ ህዝብ እኛ ያለንበት አካባቢ ማህበረሰብ የራሱን ሰው ሰፖርት ማድረግ አይፈልግም። ይሄ እኔ ሁሌም የምናገራት ሀቅ ነች። ሀታ እንኳን የትእዛዝ ስራ ስንሰራ እንኳን
እንደዚህ ጠለባት ስናደርስ እንኳን እኔ የራሴ አካባቢ ህዝብ እቃ አዞኝ አያውቅም፣ ስራ ሰርቶኝ አያውቅም። አብዛኛው ስራዎች የሚመጡልኝ ከአማራ ነው። ኮምቦልቻ ታደርሻለሽ፣ ደሴ ታደርሻለሽ፣ የሆነ ቦታ ታደርሻለሽ፣ የሆነ ቦታ ታደርሻለሽ። እኔ ግን አሳልፌ ለሌላ ሰው ነበር የምሰጠው፣ እዛ ላለ ሰው ማለት ነው። ከዛ ቀጥሎ ደግሞ ስራ የሚያሰሩን ስልጤዎች ናቸው። ወደ ስልጤ ያሉ ሰዎች ናቸው እኛ ስራ የሚያሰሩን። እኔ ሁሌ የምናገራለሁ፣ እኔ ስራ ከጀመርኩ ኦልሞስት 4 ዓመቴ ነው። አንድ ቀን የኛ አካባቢ ሰው እቃ አዞኝ አያውቅም፣ እቃ ጠልቦኝ አያውቅም። ያ ማለት እንግዲህ እናንተ በዛ ፀሐይ ተንከራታችሁ፣ በዛ ፀሐይ ወጥታችሁ ወርዳችሁ ለእናንተ የሚሰጡት ወይ 200 ብር ወይ 100 ብር ነው የሚያስቡት እናንተ ማለት ነው፣ እነሱ ማለት ነው። አየህ፣ እኛ ከእንደዚህ አይነት ማህበረሰብ ውስጥ ነው ያለ ነው። አንተ ደግሞ አንዱን ሳይታይ አንዱን ሊመሰገን አይችልም። አንተ ደግሞ ያለህበትህ ማህበረሰብ ጎንበስ ቀና ብለህ ማመስገን አለብህ። በጣም ስራ ያሰሯቸዋል፣ በጣም ጎበዞች ናቸው። ይኸው ደግሞ በችግር ሰዓት ደግሞ ሁላቸውም ከጎናቸው ሲቆሙ ሲረባረቡልህ አይተሃልና እኔ ባንተ ላይ 100% ተማመናለሁ። ትንሽ ደገፍ ካደረጉ ከዛ በላይ ሰርተህ እንደምታሳያቸው ሰርተህ እንደምታኮራቸው አም ሹር ዳውድና ልታለቅስ አይገባህም። እንኳን አንተ ዳንክ፣ እንኳን ሚስትህ፣ እንኳን ልጆችህ ዳኑልህ። በእሳት አደጋ የዛኔ እናንተ ተቃጥላችሁ ቢሆን ኑሮ ይሄን ተረስታችኋል። ዱንያ በሰው ምትክ ሰው አይተካም። በዱንያ ግን ዱንያ ትተካለች። ገብተዋል። እና ያው እንደዚህም ልናገር የቻልኩት ስታለቅስ ስላየሁክ ነው። ዳውድ እንግዲህ በጣም ጎበዝ ነህ፣ በጣም ጠንካራ ነህ። ከዚህ በላይ ደግሞ እንግዲህ ብዙ ነገር አይተሃል። በህይወታችን ውስጥ የሆነ ሰዓት ላይ ስኬታማ ስንሆን የሆነ ነገር ካልገጠመን ትምህርት አንማርም፣ ጠንካራ ጎበዝ አንሆንም። አንተ ደግሞ ይሄ ስለገጠመ በጣም ጎበዝ፣ ከዚህ በላይ ጠንካራ፣ ከበፊቱ ጀግነህ ለተመልካቾችህ ለቤተሰቦችህ እንደምታሳይ እርግጠኛ ነኝና በነገራችን ላይ ዱንያ ፈታኝ ናት። በጣም ነው የምትፈትነው። በጣም እኔ በተለይ ያው እኔ ስላየሁት ነው፣ በጣም ስለተፈተንኩባትም ስላየኋትም ነው እንደዛ ልናገር የቻልኩትና ያው 2018 ለዩቲዩበሮች ምንም ጥሩ አመት አይደለም። በጣም ብዙ ፈተናዎችን እያፈራረቀባቸው ነው። ብቻ አልሐምዱሊላህ አናማርርም። ጓደኞቼ ሳይታመሙ የሆነ ነገር ሳይሆኑ በድንገት የሚሞቱን ስናይ እናመሰግናለን ማለት ነውና ያው ገንዘብ ቁስ ዱንያ ደግሞ በሆነ ሰዓት ላይ ሰርታችሁ የምታገኙት ነው። ብቻ አልሐምዱሊላህ እናንተም ደግሞ በቻላችሁት ያክል ቪዲዮአችን ሰው ጋር እንዲደርስ ቫይራል እንዲወጣ እናንተ ላይክ ካደረጋችሁት ዩቲዩብ ራሱ ሼር ስለሚያደርገው ቪዲዮአችን ላይክ እያደረጋችሁ አበረታቱን እላችኋለሁ ጓደኞቼ። ያው እንግዲህ ወደ ቪዲዮ መጥቻለሁ። ከዚህ በኋላ ሁሌም ሰራላ